እያልኩሽ ነበር እርግጠኛ ነኝ ኤደን የምትባየው አሁን ቤት ሰራተኛውን የምትሰሪው ልጅ ነሽ አይደል አዎ ነኝ እና ከኔ ምን ፈልገሽ ነው የሆነ ቦታ አረፍ ብለን ማውራት እንችላለን ማለት ብዙ ጊዜሽንም አልወስድብሽም አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልሽም ወይል ራሴን ማን ብዬ ላስተዋውቅሽ የናሆም እጮኛ ወይስ የኑሃሚን ቀንደኛ ጠላት ምን ለአንድ ዓላማ እንድትተባበሪኝ ፈልጋለሁ ፍቃደኛ ከሆንሽ ደግሞ እዛ ቤት አንድ አመት የሚከፍልሽን እኔ በሳምንት ከፍልሻለሁ እሺ ምንድነው የምትተባበርሽ ኑሃሚን የምትባለውን ቀንደኛ ጠላት እስከ መጨረሻው ማጥፋት ፈልጋለሁ ለዛ ደግሞ አንቺ ትብብር ያስፈልገኛል እና ምን እንዳደርግልሽ ነው አንቺ የፈለግሽኝ ለዚህ እኮ ነው ስለ ሁሉም ነገር የሆነ ቦታ አረፍ ብለን እናወራ ያልኩሽ ለማንኛውም አሁን ሱቅ ተልኬ ነው የወጣሁት ግን በሐሳብሽ መስማማ ይመስለኛል እርግጠኛ ነኝ የዛች ጊንጥ ጠላት መሆኔን የሆነ ተጠቁመሽ ነው የመጣሽው ማን ያስ አልዋሽሽም ኤርሚያስ ነው ነገረኝ ኤርሚያስ ፍቅረኛ የነበረው ማለቴ የእህትሽ ፍቅረኛ የነበረው እኮ እሷ ገረዶና የምትሰራበት ቤት የተቀጠረው ሹፌር ማለትሽ ነው ልክ ነሽ እሱም ኑሃሚንን ስለሚያፈቅራት ሊረዳኝ አይችልም አንቺ ግን ልትረጂኝ እንደምትችይ ፍንጭ ሰጥቶኛል ለማንኛውም ላስብበት በተረፈ ደግሞ ቀብዱን ከከፈልሽኝ በኋላ የሚሆነው ነው ያለ እንዴ የት ነው ጥለሽ የምትሄጂው ቢያንስ ስልክሽን ስጪኝ ለማንኛውም ቀብድ ሳታዘጋጂ ለመደወል እንዳትሞክሪ ወይ ጉድ እቺ ደግሞ ገና ስራውን ሳትጀምር ቀብድ ምናምን ትላለች እንዴ ምን አይነት አናውጣለች ለነገሩ ኑሃሚንን የምገዘግዝበት ምላጭ ማግኘት ይበቂ ነው እቺ ደግሞ ከምላጭም ያለፈ መጥረቢያ ትመስላለች እንዴት ነው አንተ ሲል አሁንማ እድሜ ላንተ ቆም መሄድ ብቻ ነው ይቀርኝ ይቅርታ ለይኩን ኤደን እዚህ ምን ትሰራለች አንተም እንደ ልጅ እንደ ኑሃሚን ተቀይማታል መሰለኝ ምንም ቢሆን እኮ አባቷ ነው መቼም ጎዳና ላይ ወርቃ እንድትቀርም ትፈልጋ አይመስልኝ ብዙ ጊዜ ታግሻቸው ነበር ለይኩን አሁን ግን በልጄ በኑሃሚን የመጡብኝ ጊዜ ለአንዴና ለመጨረሻ ጊዜ ቆርጦልኛል እሷን ብትሆን እናቷን ብትሆን በፍጹም ይቅር አላላቸው ይገባኛል ተሴ ጉዳትህ እኮ ይሰማኛል ይኸውልህ ለይኩን የነው ተሆነ ካላየው የኔ ስቃይን የኔ መከራ ይታወቃል ይሄን ያህል ዘመን እየተወደክ የት ሆነሃል ብለው እንኳን አላዩኝም እንደዛ ስሰቃይ ታዲያ ይሄ አያሳዝንም ተው እንጂ አታልቅስ ተሴ እንደዚህ በጠና ታመሜ መለወስ እንኳን ሲያቅተኝ ኑሃሚን ባትኖር ሊኖር እኮ አሁን ይሄኔ አፈር ለብሼ ነበር እንኳን ያቺን የተባረከሽ ሊሰጠ እሷን ያየ ፈጣሪን ማመስገን ነው እንጂ የምን በኔ ደቂ ከኔ ጋር ትጫወታለህ አለና ጠየቀው አበድሮ የበላውን ጠቅላላ ናግባ ብሎ መለሰለት ሀኪሩ የቆመረለት በረኛ ለተሸናፊው ባበደረው ጊዜ ጉሊት የተላከ መሆኑን ሲነግረው ከአንደበቱ ሰምቶታል አንቺንም ኪስሽንም ማራግፌ እልክሻለሁ አለና ለከፊው የተናቀ መሰለውና በንዴት ጦፈ ድብድቡ እስኪጀመር ያስፈራራል ከተያዙ በኋላ ጨዋታው ይሆናል ነውና ነገሩ ተጀመረ ቀደሰ ግሬደር የመጀመሪያውን ከንግዴጋ መታና ኳሷ አግዳሚውን ነርታ ወደ ሰማይ መጠቀች ተራውን በረኛ ሆነና ገባበት አንድ ብር ከ20 ቀረችው በብሯም ማገዶ ሊገዛ ወሰነና በመበላት ደግሞ በጨላው ደጋግሞ አስያዘ አንዴ ያሸነፈ 3 ጊዜ የተረታ ብሩም ሞላሩም ሲሸራሸሩ እልሁ ቆየ ሰዓቱም ገፋ ግጥሚያውም ተፋፋመ ግሬደር ተንደርድሮ የሚመታቸው ሪጎሪ ፎሮው የመጡ 50 ሜትር ርቀት ያሉ የዋንዛ ፍሬዎችን ያረግፋል በረኛውም ሊያበሽቀው ኳሷን ሊያመጣ ሲሄድ ቢጫ የሆኑትን የበሳሰሉትን የዋንዛ ፍሬዎችን ሲለቃቀም ቆይቶ ሰዓቱን ያስረፍድበታል ይዞለትም ይመጣና ብላ ይለዋል ረረድብን በማለቱ ለእናት ስጣት አልፎም ምታ ይለዋል እንዳዘዘው ዋንዛውን ለእናቱ ሊሰጣት ሲሄድ ደግሞ ና ተመለስ ይለውና መልሶ ይወስድበታል ይበሽቀዋል እንዲህም እንዲያመያሉ ዳኛውም በማብሸቆ ያገዘው ኪሱን አራገፉት አሁን ነደደው እና ምድር ከሰማይ ዞረበት ምን መላ እንደሚያመጣ ጠፋው ለመጀመሪያ ጊዜም ልመናን ጀመረ
እንቅጩንም ነገራቸው። ብር 50 እንዲመልሱለት ጠየቀ። የስድብ ናዳ አወረደባቸው ነበርና ጨከኑበት። በሆዳቸውም ደስ አላቸው። ለእናታቸው ክብር አለመስጠቱና በየልሁ መሃል እናታቸውን ዘለፍ በማድረጉ ብድር በምድር አሉት። እንዳይቀማ ያልተጻፈ ተቀባይነት ያለው ህግ በመሆኑ ተገደደ። እሱም እኮ ሌላ ጊዜ ተጠቃሚ ነበር። ሆኖም ዛሬ በገዛ መንደሩ አሪነካው እንጨት አደረጉት። ጊዜ ተጠቃሚ ነበረ። ውርደቱሳ እንደ ጀንበር ከምድር በሐሳብ ጭልጥ አለ። ባለፈው በጧት ለቁርስ ዳቦ እንዲገዛ የላከውን ባለ እንጀራ ዳቦ ገዝቶ ሲመለስ የፈጸመው ግፍ ታወሰው። 300 ብር አሳይቶ ቁማር እንዲጫወቱ አጓግቶ እሱ በብሩ ልጁ በዳቦ ድብድብ ጀመሩ። ልጁ አንድ ዙር ሲሸነፍ ወይም ሲበላ ዳቦውን ይቀበልና ይገምጥበታል። ድጋሚ ያሸንፍና ሌላ ዳቦ ይቀበልና ይገምጥበታል። አሁንም ያሸንፈውና ያልተገመጠውን ዳቦ ገምጦበት ይመልስለታል። በዚህ ሁኔታ በቤተሰቡ ቁጥር ልክ እንዲገዛ የተላከውን ዳቦ በሙሉ ገምጦበት መለሰለት። ያልተገመጠ ዳቦ ስለሌለው በመጨረሻም ቁማር ጨዋታው ተጠናቀቀ። ልጁም የተገመጡ ዳቦዎችን ይዞ ወደ ቤቱ በመግባቱ በአባቱ ቀበቶ ገላው ሰንበር እስኪያወጣ ድረስ ተገረፈ። እሱም በፈገግታ ተመለከተው። ወደ ቤቱ ሊገባም ፈራ። መሸም ሰዓቱ። የሚያደርገው የሚሄድበት ጠፋው። ታመኛ አሁን መንግስት ቢቀየርና ዝርፊያ ጀመር ምን አለበት እያለ ያኔ ወያኔ ሲገባ እስረኛ በሩን ገንድሶ ሲበረግድ እናም ደግሞ ጥሶ ሲወጣ እንደተከሰተው ዘርፎ አሁንም ቢሆን ኑሮ ለእስረኛው የተዘጋጀውን ሊጥ ለእናቱ ተሸክሞ ይሄድ ነበረ። እንዲያውም በብዙ ሊጥ ስለሚቦካ በዛው እናቱ የእንጀራ ንግድ ትጀምርና ሀብታም ትሆን ነበር። ግን አሁን ሊጥ ሳይሆን ማገዶ ነው ችግሩ። ማገዶ ከዘብጥያው መዝረፍም አስቦ ነበር። ነገር ግን እዛ በኤሌክትሪክ እንደሚያበስሉ ታወሰው። ግን ጣውላ መዝረፍ ይችላል ትዝ አለው። ሆኖም እዛው ጣውላውን አላዘዘችውም እናቱ። አወጣ ወረደ ምንም መላ የለውም። ጣውላውን ይገኝ እንጂ በቢላም በድንጋይም በማጭድም ቢሆን ሰነጣጥቄ ለእናቴ እወስድላቸዋለሁ። በተጨማሪም ተቋሙም ለራሱ ችግር አለበት አለችኝ። ለረጅም ጊዜያት ከቤተሰብ ርቆ ሲቸክል የነበረውን ተማሪ በጥድፊያ ወደ ትምህርት ቤት እንዲመለስና እንዲመዘገብ ከፍተኛ የማስታወቂያ ወጪ ፈሰስ ተደርጎ ይጠራል። ተማሪውም ሳይዘገይ ይደርሳል። ግን ምዝገባም የለም። ትምህርትም ቶሎ አይጀመርም። ይሄም ጥናት የሚፈልግ ጉዳይ ነው። ይጣና አለችኝ። ጨርሻለሁ። ደህና ያገናኘን ወይ ድል ያልኩኝ በሆዴ በመልካም ምላሽ ተሰናብቻት ወጣሁ። ማሰላሰል ጀመርኩ። ግን እኮ እውነት አላት። በተለይ ስለ አንዳንድ ዩኒቨርሲቲ መምህራን ሐሳቧን ደጋፊ ነኝ። አንዳንዶቹ ከመደበኛ ክፍለ ጊዜ ውጪ በግል ሲሰሩ ሲያስተምሩና ሲያሰለጥኑ ቆይተው ወደ ተማሪዎች ሲመለሱ በርካታዎች ናቸው። ክፍል ሲደርሱ ከድካምና ከእንቅልፍ ጋር ግብ ይገጥማሉ። በዚህም የተነሳ ከወንበር መነሳት ይሳናቸውና እጅግ በተሰላቸ ሞራል እዛው ቁጭ እንዳሉ እሱ ይሁን ተብሎ ቢታለፍም እንደ ተራራ ተገትሮ ቀረ። ያ እየተጠራራ ይጎራረስ የነበረ ጉርብትና በመጋረጃ ተሸፍኖ ፍቅር ከማህበረሰቡ ወጥቶ እንደ ጨው ተበተነ። በድሉ ተጠቃሚ ሆኖ ካልሆነው ጋር የቆሪጥ እየተያየና እየተገለማመጠ ጎረቤቱን መከታና ደራሽ ማድረጉ ቀረ። ከአንድ ልዩ ዘመን በፊት ልጆች ሁለት ሆነው ተቃቅፈው እናም እኔ እንትን አንተ እንትን ይባባላሉ። እናም በእድልና በፍትሃዊነት ቡድን መስርተው የቡድን አባቶች ቀርበው ከቡድን ሆነው አባቶችን ይላሉ። የቡድን አባቶች ከምን ሲሏቸው ከአንበሳ፣ ከነብር፣ ከቢራቢሮ፣ ከአንበጣ፣ ከዝሆን፣ ከቀጭኔ በመባል ያስመርጧቸው ነበረ። አሁንስ ሜዳው ሲገኝ ተከፋፍሎ ለመጋጠም የመረጡት ወግ የተተካው ከቡድን አባቶች ሲሏቸው ከምን ሲሉ ከፌደራል፣ ከፖሊስ፣ ከአስከባሪ፣ ከኢዴፓ፣ ከመድረክ፣ ከህወሓት፣ ከኢሄዲን፣ ከኦህዴግ፣ ከኦነግ በሚል መባደናቸው ነው። ማዶ አጎቱ ቤት ሄዶ እማዬ የሆነ ነገር ግዛ ብላ ልካኝ ገንዘቡ ጠፋብኝ ስጡኝ ሊል አቀና። አማራጭ የለውም። አይ አብሮ መኖር ድሮ ቀረ፣ ግን ተመልሶ መምጣቱ አይቀርም። ይህ ተራኪ ነው። ሙዚቃ
9 በፑፔ ለምርምር የሚያስፈልጉትን መረጃዎችን ለመሰብሰብ ነበረ ወደ ማንበቢያ ክፍሉ የደረስኩት። እጅግ ጥንቃቄ ከማድረግ የተነሳ ለምርምር ስራ ቃለ መጠይቅ አቀራረብና ዝግጅት መርሆችን መዘርዘርና ከተንቀሳቃሽ ኮምፒውተር ላይ አሽሞንሙኜ እንዳስቀመጥኳቸው ቁልጭ ብለው አንድ በአንድ በድርድር በዝነት ህሊናዬ ይነበቡኛል። በቅድሚያ ጥያቄዎችን ማቀድ፣ በማራኪ አለባበስ መቅረብ፣ የማዳመጥና የመረዳትን ክህሎትን ማስተዋል፣ በተጠያቂ የሚፈጠሩ ተግዳሮቶችን መቋቋም፣ ማክበር፣ ግትር አለመሆን፣ በነፃነት መነጋገር፣ በወዳጅነት መቅረብ፣ ተገቢ ቃላትን መምረጥ፣ የማይገናኙ ጥያቄዎችን አለማንሳት፣ አካባቢ መቃኘት፣ ስለ ተጠያቂው በቂ ግንዛቤ ማግኘት፣ እስከ መጨረሻ መታገስ፣ ራሴን አስተዋውቄ ለመቀመጥ እንደተፈቀደልኝ በቅድሚያ እድሉን ስላገኘህልኝ ልታመሰግነኝ ይገባል አለችና አስደነገጠችኝ። በሀገራችን የለመድነው ሁልጊዜ ተጠያቂው ነበረ እድሉን ስለሰጣችሁኝ አመሰግናለሁ የሚለው። አበስኩ ገበርኩስ አልኩኝና ስራዬን ቀጠልኩኝ። ጥያቄዎቼን በጥንቃቄ አቀረብኩላት። ማስታወሻ ወረቀቷ ላይ ጫር ጫር እያደረገች ሌላስ ትለኛለች። ጥያቄዎቼን ማብቃቴን ስትረዳ ጀመረችውና ትረካዋን ቀጠለች። የቆጡን አወርድ ብላ የብብቷን ጣለች። እንዳይሆንባችሁ መጀመሪያ ባሉን ጸጋዎች ቀደምቶችን ማመስገን ይገባናል። የራሳችን ፊደል፣ የራሳችን ቁጥር፣ እኛ ዘንድ ብቻ ያሉ ነባርና ዘመናዊ ጽሑፋን ወይም ደግሞ ዲቃላ የምንላቸውን በርካታ ጽሑፎችን እንዳሉን ሁሉ በሌሉን ላይም መስራት ይጠበቅብናል። መዝገበ ቃላታችንን አይታችሁታል። የኢትዮጵያ ቋንቋ ጥናትና ምርምር ማዕከል በ1993 ዓመተ ምህረት የሰራቸውን ሂድና ተመልከት። በፐቤት ምንም የራሳችን የሆነ ቃል የለንም። ፓፖ፣ ፒፓ፣ ፔፖ ብቻ ናቸው። በዚህ መዝገበ ቃላት ውስጥ የራሳችን ሀበሻዊ ቃላት ያውም ፐ የፊደል ገበታ የመጨረሻ ፊደል፣ ግዕዝ ፑ፣ ከፐ ቀጥሎ ያለው የፐካብ ፊደል እያለ ይቀጥላል ድረስ ነው። ስለዚህ እዚህ ላይ ነው ምርምርና ስራ የሚያስፈልገን። ፉርሽ እንዳትሉኝና ከዛም ምን እያለ ይወርዳል። ፖርሶኒ፣ ፑሽ አፕ፣ ፒራሚድ ይሄድና ፖስታ፣ ፖታሽ፣ ፖፖ ብሎ ይዘጋዋል። በእርግጥ ፖፖ የሀበሻ ቃል ነው ብዬ አላምንም። ቢሄዱት የማያልቅ ሰፊ መሬት እያለ ፖፖ ለመቅረጽ ያኔ ይነሳሳሉ አይመስለኝም። ሌሊቱንስ አይነ ምድር እንኳ ቢያሯሩጣቸው እዳሪ ለማውጣት አይፈሬ ነበሩ። ካልሆነም እዚያው በረቱ ውስጥ መላመላ ይላሉ አሉ እንጂ ፖፖ አያስፈልጋቸውም። ዞሮ እነሱም አልነበራቸውም፣ እኛም እስካሁን የለንም። በፐቤት ምንም ቃል የለንም። የቴዲ አፍሮን ፐረረም ዘፈንና የማለዳ ኮከቦችን ፒሪሪን እንኳን ተለማምዶን እና እንደ ቃላት እያካተትናቸው መሄድ ይጠበቅብናል። በዚህ ላይ ደግሞ የኳስ ዳኞች ፊሽካ ፒር ከ100 ዓመት በላይ እድሜ በሀገራችን ሲንፐራረር ስለቆየ ማካታቱን ቸል ልትሉት አይገባም። ብቻ እዚህም እዛም ብላችሁ መላ በሉ። ግን ወደ ከምባታ ሀገር ብትሄዱ ሞልቶልህ ይሆናል። ፍርፍር በል ስትለው ፕርፕር ይልሃል። ፍራፍሬ ብትለው ፕራፕሬ ይልሃል። ፍልስፍና ብትለው ፍልስፍና ይልሃል። ፍትፍት ካልከው ፕትብት ይልሃል። ይህን ታዲያ ለቃቅመህ ይዘህ ዓለም ብትለኝ አልሰማህም። በጣም የደነቀኝ ግን በዚያውም በሃያኛው ክፍለ ዘመን የነበሩ ጸሐፊያን ሁሉ ደርዘን የሚያክሉ መጽሐፍትን ሲያትሙ አይናቸው ምን ከልክሎባቸው ነው ከፐ እስከ ፐ ያለውን የቃላት እጥረት አንዳችም ያልጨማመሩት? ፓፖ፣ ፒፓ፣ ፔፕፖ በዘልማድ ለማድነቅ የምንጠቀምባቸው። ቀጥሎም ካፋችን የሆነ ነገርን ስንተፋ የሚወጡ ድምጾች፣ ህፃናት መኪና ሲጫወቱ የሚያሰማቸው ድምጾች፣ ማሾፊያ፣ ማላገጫ፣ ማሽማጠጫ፣ ህፃናት አፍ ከመፍታታቸው በፊት የሚናገሩበት መለኮታዊ ቋንቋቸው፣ አዲስ ነገር አካል ላይ ሲታይ ሽክ ማለቱን የምንገልጽበት ፈሊጣዊና እናም የመጨረሻ እነዚህን የማካበድና የማጋነን ቅላጤ የምንመሰረትበት እንኳንም ከቆብ አልቆጠርነው። በላንተም የጠየከኝን ደርዘን ጥያቄዎችን እንድመልስልህ መጀመሪያ ያለብንን የቃል ድርቀት የሚያስፈታ የምርምር ስራ ይዘህና እናም ከዚያ ወደ እኔ ትመለሳለህ። የሰማሁትን ማመን አልቻልኩም።
ድንዝዝ ብዬ ተቀመጥኩ። ተያየን፣ ተፋጣጥን። ተነሱጣ ስትለኝ የምሯን መሆኑን ገባኝና ስገባ ያደረኩትን በአክብሮት ሰላምታ ተሰናብቼ ውልቅ አልኩ። በአይምሮዬ ከፐ እስከ ፐ ደጋግሜ እያነበብኩ ተራመርኩኝ። ከፎቁ መስኮት ላይ እንደገና ስሜ ሲጠራ ሰማሁ። ዞር ስል በእጇ ምልክት አሳይታ መልሳ ጠራችኝ። ምን ልትለኝ ነው ደግሞ አልኩና መቼም የምርምር መረጃ አሰባሰብ የቃለ መጠይቅ ስነ ምግባር የተዋሃደኝ በመሆኑም ትግስቴ፣ አለባበሴ፣ ፈገግታዬ፣ ትህትናዬ፣ ንጽህናዬ ለራሴም ግርም ነው የሚለኝ። አብሮኝ ያልተፈጠረ ባህሪ ተላብሻለሁ። እርሜ ለምርምር ስልጠና ቢሮዋን ከፍታ ከደጃፍ ቆማ ነበር የጠበቀችኝ። ሳልነግርህ የነበረ በጭንቅላቴ ውስጥ ስለመጣ ነው አለችና እዛው በቆምንበት ጀመረችው። ስለ ትምህርት ስርዓትም ስለ መማር ማስተማሩም የሚል ነገር ነበረ የነገረችኝ። በየዩኒቨርሲቲው በመማር በተማሪውና በመምህሩ በመሃል ያለው ግንኙነት አሳፋሪ ነው። ይህ በአንድ በኩል አይደለም፣ በሁለቱም በኩል ችግር ይታይበታል። ልብ አድርግ፣ ተማሪው አስተማሪውን ያስፈራራዋል። አስተማሪው በፊናው ለተማሪው መልካም ጠባይ የለውም፣ ሱሰኛ ነው። ብልግናውም ከሱ የማይጠበቅ ነው። ዘርዝሬ ለማስረዳት እንኳ ትግስት የለኝም። መምህሩ ያልጨረሰው መስመር ካለ እናም ተማሪው ከጠየቀ ቤትህ አስምርና ጨርሰው ይለዋል። ኮምፒውተሩን ክፍል ውስጥ ዘርግቶ ከስር እንዳይከታተለው ለተማሪው ነጻነት ይነፈገዋል። ተማሪው ውጭ ላይ ምናምን ሻይ ሲጠጣ ከተመለከተው ክፍል ውስጥ በአሽሙር ይቀውረዋል። ከፍሎ እስከተማረ ድረስ በሚል ተቋሙ ለራሱ ለተማሪዎች ማለፊያ ነጥብ እንዲሰጣቸው ይሟገታል። አስተማሪው በተማሪው ለሚሰነዘርበት ጥቃት ዋስትና የለውም። እንደ ማንኛውም ማህበረሰብ ምናልባትም እንደ ተማሪዎች ቤተሰቦች ቤት ተከራይቶ ስለሚኖር ተጽዕኖ ይበዛበታል። ይህንን እስራችሁ ጉያችሁ ውስጥ ገብታችሁ አጥሩና የተሻለ ኢትዮጵያን ለማየት ወይም ለትውልድ ለማስረከብ እንጣርቻው። በተጨማሪም ተቋሙም ለራሱ ችግር አለበት አለችኝ። ለረጅም ጊዜያት ከቤተሰብ ርቆ ሲቸክል የነበረውን ተማሪ በጥድፊያ ወደ ትምህርት ቤት እንዲመለስና እንዲመዘገብ ከፍተኛ የማስታወቂያ ወጪ ፈሰስ ተደርጎ ይጠራል። ተማሪውም ሳይዘገይ ይደርሳል። ግን ምዝገባም የለም፣ ትምህርትም ቶሎ አይጀመርም። ይሄም ጥናት የሚፈልግ ጉዳይ ነው። ይጠና አለችኝ። ጨርሻለሁ፣ ደህና ያገናኘን ወይ ድል እያልኩኝ በሆዴ በመልካም ምላሽ ተሰናብቻት ወጣሁ። ማሰላሰል ጀመርኩ። ግን እኮ እውነት አላት። በተለይ ስለ አንዳንድ ዩኒቨርሲቲ መምህራን ሐሳቧን ደጋፊ ነኝ። አንዳንዶቹ ከመደበኛ ክፍለ ጊዜ ውጪ በግል ሲሰሩ ሲያስተምሩና ሲያሰለጥኑ ቆይተው ወደ ተማሪዎች ሲመለሱ በርካታዎች ናቸው። ክፍል ሲደርሱ ከድካምና ከእንቅልፍ ጋር ግብ ይገጥማሉ። በዚህም የተነሳ ከወንበር መነሳት ይሳናቸውና እጅግ በተሰላቸ ሞራል እዛው ቁጭ እንዳሉ ክፍለ ጊዜውን ያሳልፉታል። ተንቀሳቅሰውና ተማሪዎችን አነቃቅተው አያስተምሩም። ሲላቸው አንድ ቻፕተር ምዕራፍን አስተምረው የሚቀጥለውን ደግሞ እዛው በክፍሉ ለተመሰረቱት 5 ቡድኖች አንዳንድ አከፋፍለው ፕሬዘንቴሽን ወይም ገለጻ በሚል ሽፋን እርስ በእርስ እንዲማማሩ አድርገው ክፍል ውስጥ ሲያንገላጅጃቸው የሚያሳልፉ አሉ። ተማሪው ድካማቸውን እንዳይነቃባቸው እያንቀላፉ ሲባንኑ የሚታዩ በርካቶች ናቸው። እዚህም እዚያም ሲዋከቡ ከደሞዝ በተጨማሪ ሌላ ገቢን ሲያሯሯጡ አቅላቸውን አጥተው ሲባዝኑ ተምረው እንዳልተማሩ ሲንገላጀጁ እንደተማሩ ሊያስተላልፍ የሚጠበቅባቸውን ሳያከናውኑ ጊዜ ያልፋል። ለዚህ የግል ከፍተኛ ትምህርት ቤት ተማሪዎች ቆራጥነት ያረካኛል። እንዲህ ያለ መምህር ሲገጥማቸው ወደ ኋላ አይሉም። ገንዘባቸውን፣ ጊዜያቸውን ከፍለው ስለሚመጡ ፊት አይሰጡም። የመምህራቸውን ንቃትና ትጋት ገምግመው ዞር ያደርጉታል። መኪና ስለሌለው በታክሲ ተንጠልጥሎና ተጋፍቶ ስለሚደርስ ያረፍዳል። በተገቢው ሁኔታ አያስተምርም። የመማሪያ ቁሳቁስ አያቀርብልንም። ከመቀመጫው አያንቀሳቀስም። ሳያስተምረን የንባብ የቤት ስራ ይሰጠናል ወዘተ። ስለዚህ በዚህ መምህር ልንቀጥል አንሻም ብለው ለዩኒቨርሲቲው ዲን ወይም አለቃ በግልጽ ይነግሩታል፣ ያስረዱታል፣ ያስቀይሩታል። አይፈሩም። ፊቱን ያዩና ጥሩ ነጥብ የማይሰጥ ቋጣሪ መስሎ ከታያቸው ገለል ያስደርጉታል። ገለጻ ሲያደርጉ እንኳን የአካዳሚክ ኃይል በጣም አናሳ ነው። በአገሪቱ ውስጥ ካለመማር የተነሳ ባለስልጣናት የሚፈጽሙትን ግድፈት ከመምከር ባለፈ ምንም ማድረግ አንችልም። መምከር ብቻ ነው። መቀበል አለመቀበል ግን የነሱ ፈንታ ነው። አለዛ ግትር ብለን ካልተስተካከለ ሀገር ይጎዳል ካልን በግል ህይወታችን ስለሚመጡብን አልፈን መሄድ አንችልም ማለታቸውም የተለመደ ነው።
ታዲያ መማራቸው ለመቼ ነው? ብዙ ምርምር የሚሻ ጉዳይ እዛ ትልቅ ግቢ ውስጥ ታምቆ ተይዟል። እዛ ያደረኩትን ሰኞ ማታ ነው በአንድ ኤፍኤም ሬዲዮ ጣቢያ ላይ በርካታ ሴቶች ድምጻቸውን አሰሙ። ጉዳዩ ኮረኮረኝ። ምን መፍትሄ ማደራጀት እንደምችል ራሴን ስጠይቅ ቆየሁኝና በመጨረሻም ከፊዚክስና ከኤሌክትሪክ ባለሙያ ጋር ተቀናጅቼ አንድ መፍትሄ ማድረግን ወሰንኩኝ። የፈጠራ ውጤት የዜጋን ችግር የማያቀል ከሆነ ምን ፋይዳ ይኖረዋል? እኒህ ሴቶች እነማን ናቸው ቢባል በቀላሉ ተለይተው እንደሚታወቁ ከሁኔታው ተረዳሁ። ብዙ ጊዜ ጆሯቸውን ከሬዲዮ የማይነቅሉ መሆኑን እርግጠኛ ነበርኩ። ታክሲ ውስጥ ጆሯቸው ልጉም ነው። ሀገር ውስጥ ጆሯቸው ድፍን ነው። ባስ ውስጥም ጆሯቸው ውትፍ ነው። ካፍቴሪያ ውስጥም ግጥም ነው። ባጃጅ ወይም ደግሞ ባስ ወይም ማንኛውም የባቡር ትራንስፖርት ሳይቀር ጥበቃ ሰልፍ ላይ በሚያስቆማቸው ጊዜ ጆሯቸው እሽግ ነው። ቀጠሮ ቦታቸው ቆመው ሲጠብቁም ሳይቀር ጆሯቸው ተለብዶ ነው። እጅግ የከፋው ደግሞ በእግራቸው መንገድ ላይ እየተራመዱ እንኳን ጆሯቸው ክርችም ነው። ምንም እንኳን ለራሴ ጉዳይ ብንቀሳቀስም ብዙ ጊዜ ይህም ጆሯቸው ደፍነው ከፊት ለፊቴ ወይም ደግሞ ከጎኔ ሲራመዱ በመደንቆራቸው ከተለያዩ አደጋዎች አትርፌያቸዋለሁ። ከብዙ በጥቂቱ ስጣቅስላችሁ ፍሬን ያስቸገረው መኪና ጥሩምባ እየነፋ ገለል በሉ ሲል ባለመድመጧ ጎትቼ ከሞት ያተረፍኳት ልጅ እስካሁን ድረስ አትረሳኝም። አጠገባችን ጸብ ተነስቶ ድንጋይ ሲፎር ሲምዘገዘግ አሁንም ጎትቼ ያዳንኳት ልጅ እየዘገነነኝ ታስታውሰኛለች። መንገድ ላይ ስታቋርጥ የቆረቆረ የጭነት የተሽከርካሪ መኪና ጎበዝ መንገድ እያለ ከኋላዋ በፍጥነት መንገዱን ለማቋረጥ መኪና ሸሽቶ ሲጠጋት አንገቷን እንደ ዱባ ቀልቶ ዱባ አድርጎላት ሊያልፍ ሲል ያተረፍኳት ልጅ ገጠመኙን ሳስበው ይሰቀጥጠኛል። ያመለጠ ሌባ ወይም ኮርማ መንገደኛውን እየገፈታተረ እየገሰገሰ ሲያልፍ ሀገር አማን ብላ ከርሰም እያለ የምትሄድ ሴት ነበረች። ጎትቼ ማትረፊም ትዝ ይለኛል። በደምሳሳው በተለይም መኪና መንገድ ላይ ጆሮን ወትፎ ክፉ ልማድ መሆኑን የተገነዘብኩት የሚያደርሰውን አደጋ ልብ ካልኩኝ በኋላ ነበር። የየሰው ምርጫ ውስጥ ዘው ተብሎ ባይገባም ጆሮን መወተፍ ቦታና ሰዓት ሊኖረው ይገባል። በታክሲ ውስጥ ወይም በማንኛውም መጓጓዣ የሬዲዮ ስርጭቶችን ማዳመጥ ይቻል ይሆናል። ያም ባይሆን እንኳ ብዙ ጊዜ በዚህ መልኩ ጠቃሚ መረጃ መለዋወጥ ያጋጥማል። ከእጣ ክፍል ጎን ለጎን ተቀምጠው ወይም ቆመው ኋላ ለና ፊት ሆነው እስከ ወዲያኛው ተላልፈውም ሊሆን ይዳረጋል። ስንት ቆንጆ አለፈኝ እስከዛሬ ለማናገር በመፍራቴ ብሎ ያቀነቀነው አመለሸጋ እኮ መልእክቱ ይሄኔም ይሰራል። መተላለፍ ይሉሃል ይሄኔ ነው። ከዚህ እጣ ፈንታው ወደዚያም ሚዛን የማይደፋ ትርኪ ምርኪ ወሬ ሊሆን ይችላል። በተደፈነ ጆሮ የሚፈሰው አንድም ዝም ብሎ የሙዚቃ መሳሪያ ካኳታ ብቻ ጆሮን ለመመረግ የተያዘ አባዜ ውሃ የማያነሳ ጠቀሜታ የማይጨበጥለት ብቻ እኔም አለኝ ለማለት የተወሰነ ያክል አልያም ከሞባይል ስልክ ያልተገናኘ የሐሰት ውተፋ ቅድሚያ ለራስ ደህንነት መስጠት አማራጭ የማይቀመጥለት ነው። በተጨማሪም ሆን ተብሎ የማያስደርስ አደጋ በቅጣት ገፈት ቀማሽ ለሚሆኑት ማሰብ ያስፈልጋል። ቅድሚያ ለገፈት ቀማሾቹ መስጠት ባይጠበቅም የራስን ሕይወትና አካል ከአደጋ መጠበቅ ግን ቅድሚያ ሊነገርለት አይገባም። ክንክን አድርጎኝ አልቀረም። እንስቶቹ ባልተገባ ወቅትና ቦታ እንዲህ ተጠምደው የሚያዳምጡት ምንድን ጉዳይ ነው እንደሆነ ራሳቸውን አጥብቄ በመጠየቅ ጥናቴን ሳይንሳዊ በሆነ መንገድ ተያያዝኩት። ወደ መጀመሪያ ገደማ ጥቂቶቹ ናቸው ፈቃደኛ ሆነው በጎ ምላሽ የቸሩኝ። ከእነዚህ መካከል ከጥቂቶቹ ውስጥ ደግሞ ጥቂቶቹ ናቸው እውነተኛ ምላሾችን የሰጡኝ። ያ በፌስቡክ በተደጋጋሚ የሚተላለፈውን የፍቅር ጓደኝነት ፍቅር ያንን በቃላት በሬዲዮን እየተለቀቀ ጆሯቸውን እያደፈነና ለክፉ አደጋ የሚያጋልጣቸው ፍቅር አሁንም ላጠናው ታጠቅኩ። ከዚያም ወደ መፍትሄው መንጎር ጀመርኩኝ። በ2.5 ቮልት ባትሪ ድንጋይ የሚንቀሳቀስ በአየር የተሞላ ልምጥምጥ የሚል ወንድ ለመፈብረክ የወዳደቁ ቁስ አካላቶችን መለቃቀም ብቻ በቂ ነበረ። በተለይም ማይካ ኮንጎ ኤርጌንዶ ወዘተን ብቻ በቂ ነበረ። የሳይንሳዊ ማረጋገጫ ለማቅረብም እንዲሁም የቡቲክ ታላላቅ አሻንጉሊቶችም አስፈልገውን ነበረ። አንድ ወንድ የአልባሳት ማስታወቂያ ወይም ህይወት አልባ ሞዴል ከአንዲት ሴት መሰል
ማኒኪን ጭምር የቡቲቶ ቡቲክ ገጸ በረከት ቀርበውልን ነበር። ከፊዚክስ የስበት ህግ ባለሙያና ከኤሌክትሪክ ኢንጂነሩ ጋር በመሆን እንቅስቃሴ ህግን በማጣቀስና ከመሳሳብ ህግ ጋር በማጣማጣም ከብዙ የጋራ ልፋት በኋላ የተዋጣ ስራ ብናከናውንም በመጠን አቀራረጽ ጉዳይ ላይ ከቶም ልንግባባ አልቻልንም። ምርቱ የበለጠ መጠን እንዲይዝ የወሰን እንደሆነ በቅድሚያ የገጠምንለት የማግኔት መጠን መግነጢስ ከ2.5 ቮልት ባትሪ ድንጋይ ጉልበት እያነሰ ተመሳሳይ ፍጥነት እንዳያወጣ ተገዳደረን። በመቀጠልም ኃይሉ በፍጥነት እየተሟጠጠ የታለመለትን ግብ ሊያስገኝልን አላስቻለውም። በመሆኑም ለሙከራ ምርቶቹን በአንድ አይነት መጠን እንዲለቀቁ በማመሳሰል ወደ ምርት ክፍል ናሙናውን ላክን። በተጓዳኝም ለስነ ተዋልዶ የሚያበረክተውን አስተዋጽኦ በጉልህ ሚናውን ቀርጸን አሰናዳ ነው። ያ ነገር እጅ ውስጥ ሲገባ ያ ነገር ውስጥ ሲገባ ያለው መወናበድና በስሜት መመሰቃቀል አካቶም ለጤና ጥበቃ ሚኒስቴር ቅርንጫፍ ቢሮና በዩኒቨርሲቲዎች ሳይኮሎጂስቶች ይሁንታንና ፍቃድን ለማግኘት የነበረን ውጣ ውረድ በቃል ወይም በስዕልና በምልክት ቋንቋ የሚገለጽ አይደለም። አንበሳችን ካየህ በኋላ